ሰላም ውዴት ተመልካቾቼ እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ፊታችን እንዴት እንደምንከባከብ በርግጥ በጣም ብዙ ቪዲዮዎች አሉኝ ስለ ፊት መንከባከብ ፕላስ ቡናና ማርንም ተጠቅሜ ሰራዋቸው ቪዲዮዎች አሉ እና የሆነ ፊታችን ጽድት ሲል የሆነ በቃ ራስ ነው የሚያስመስለው። ያው የፊት እንክብካቤ ዋናው ፊት መታጠብ፣ ከዛ ደግሞ ፊታችን ከታጠብን በኋላ ድርቅ ሳይል ያለንን ሞይስቸራይዘሮች መጠቀም፣ እንደገና ደግሞ እንደነዚህ አይነት ማስኮችን እያዘጋጁ ቤት ውስጥ በሳምንት 2ቴም 3ቴም አንዴም እንደቻልነው ማድረግ ፊታችንን ጽድት ያደርግልናል። ቆንጆ ፊት እንዲኖረን ያደርግልናል። ፊታችን ደግሞ ጽድት ሲል ቆዳችን ጽድት ሲል በቃ ደስ ይላል አይደለ? ያለ ሜካፕ ቆንጆ ሆነን እንድንታይ ለራሳችንንም ኮንፊደንሳችንን ቡስት ያደርግልናል። እንዲህ አይነት ማስኮችን እየተጠቀምን ፊታችንን ብንንከባከብ ቆዳችንን ብንንከባከብ አሪፍ ነው፣ ግዴታም ነው እንደ ሴት። እና እኔ ዛሬ ቡና በማር አድርጌ ነው የምጠቀመው። ቡና በማር ያው ታውቃላችሁ በጣም ብዙ ጥቅም አለው። ከዛ ውስጥ አንዱ ይሄ ግሎ ማረጉ እንዳለ ቆዳችን ቆንጆ ማረጉ እንዳለ ይሄ ፊንትናችን ቆዳችን ላይ ያሉ የሞቱ ቆዳዎችን የማንሳት ኃይሉ አሪፍ ነው። ኤክስፎሊት ያደርግልናል። በጣም ብንጠቀምበት አሪፍ ነው። ከምንም በላይ ደግሞ ውሃ መረሳት የለበትም አይደለ? በቀን እንግዲህ 2 ሊትር ይባላል። ነገር ግን ምንም ደግሞ 1 ብርጭቆም ሳይጠጣ የሚውል ሰው አለና ከትንሽ ጀምራችሁ ከፍ ከፍ እያደረጋችሁ መምጣት ትችላላችሁ። አንዳንዴ ኤክስፔንሲቭ የሆኑ ነገሮችን ተጠቅመን ለውጥ ላናገኝ እንችላለን። አሁን ለምሳሌ በእኔ እንኳን ቢታይ ማለት ነው ባለፈው ወር አይ ዶንት ኖ ብቻ በጣም ውድ የሚባል ክሬም ገዝቼ ነበረ ለሰውነቴ ለእግሬ ለእጄ ብዬ ማለት ነውና በጣም ነው የሚገርማችሁ። ልክ ተቀብቼ በቃ ጠይቁኝ እንዴት እንደሚያሳክከኝ ማለት ነው። በቃ ቅጥል ነው የሚያደርገውና እንግዲህ ከእንትን የገዛሁት ያው ኮስሞቲክስ ቤት ነው አይደለ? ፋርማሲም ያው ነው፣ አንድ ላይ ነው። ፋርማሲም ኮስሞቲክስ ቤትም ዘሴም ነው ብዬ ዋጋቸውን ያው እኩል ነው ስጠይቅ፣ አዲስ ሰፈር ሳሪስ አዲስ ሰፈር የሚባል ሰፈር ነው ሄጄ የገዛሁትና ሄጄ ስጠይቃቸው እኩል ነው ዋጋቸውና በቃ ከምመለስ ብዬ ከኮስሞቲክስ ቤት ገዝቼ ተመለስኩኝና ማለት ነው። አትጠይቁኝ ተቀብቼ እንዴት እንደሚያሳክከኝ። ይሄ እንዳለ እግሬ በቃ ባበጠ። ከዛ ያው ጣልኩት፣ ግድ ነው መጣያ ስላለብኝ ጣልኩትና ምን ልላችሁ ነው በቃ ነጋዴዎች የስራችሁን ይስጣችሁ። የኔ እግር እንደዚህ እንዳባበጠና እንደተበላሽ የእናንተ ፊት ይበላሽ ልላችሁ እወዳለሁኝ። እና ደግሞ ማለት ነው እንዲህ ኤክስፔንሲቭ የሆነ ነገር ስለተጠቀምን ምናምን ሳይሆን እንደዚህ አይነት ነገሮችም ለፊታችንም ለቆዳችንም ለእግራችንም ለእግርም ቡና በጣም ቆንጆ ነገር እንደሆነ ታውቃላችሁ። ቡና ፍልታችሁ አተላውን ከምትደፉት እግራችሁን በሳምንት አንዴም ቤታችሁ ውስጥ ባለፈው እንዳልኳችሁ ቆንጆ አንደኛ ሪላክስ ያደርጋል፣ ሰውነታችን ሪላክስ ይሆናል። ይሄንን ከምንደፋው አስቀምጠን እግራችንን ብናሽበት ታጥበን በሙቅ ውሃ በሻምፖ ምናምን ተዘብስፈን ይሄ ቡና ተላውን እግራችንን ብናሽበት ልስልስ ነው የሚያደርገው። እንደነሱ አይነት እንትኖችን ተጠቀሙ። እንደገና እንዳልኳችሁ አሁን ይሄ ማለት አሁን የኔን እንትን ልነግራችሁ የፈለኩት ለምንድን ነው ውድ የሆነ ሞይስቸራይዘር ውድ የሆነ ሎሽን ምናምን ስለገዛን ሳይሆን ባለችን ብር ሰውነታችንን ቆዳችንን ፊታችንን ጥርሳችንን በቃ ሁሉ ነገራችንን ቆንጆ ኢቭን ፀጉራችንን ቆንጆ ማድረግ እንችላለን። ሳንሰፍ ተስፋ ሳንቆርጥ ቶሎ ቶሎ ኮንሲስተንሲ ኖሮን መጠቀም በጣም ለውጥ ያመጣል። አንዳንዴ ያው ተስፋ እንቆርጣለን። ይሄ እንደዚህ አይነት ነገሮች ይጠቅማሉ። ውድ ነገሮች በገዛ አይደለም ለማለት ፈልጌ ነው። ያው እኔ ስለተሻወርኩኝ ማለት ነው ቆንጆ ነው ምናምን ሲሉኝ ሰምቼ ነው እንትን ያልኩትና እንደዚህ ይሄ እንዳልኳችሁ ማር ቡናና በጣም እንዳይወፍርብኝ ትንሽ ውሃ አድርጌበታለሁ። ይሄንን እንደዚህ ቅብት እንላለን። እንደ አይነት ማስኮች እንዳልኳችሁ በሳምንት ቢያንስ
አንዴ ግድ ነው፣ ቢያንስ ማለት ነው። ለቆዳችን አስፈላጊ ነው። አንዳንዴ ማለት ነው እንዲህ አይነት ነገሮችን አሁን ይሄ አቮካዶ፣ ሙዝ ምናምን ስንጠቀም እንዴ ብበላው አይሻልም እንዴ ምናምን ይባላል። ኦፍ ኮርስ ብንበላው ይጠቅመናል፣ ስለሚጠቅም ነው የምንበላው። ነገር ግን አሁን ይሄን የሚበሉ ነገሮች እንደ ሙዝ፣ አቮካዶ ምናምን ስንጠቀም ለሰውነታችን ጥቅም አላቸው አይደለ? ሰውነታችን ላይ ገብተው የሚሰጠን ጥቅም አለ። ቆዳችን ላይ ግን ይሄ ቀጥታ ዳይሬክትሊ የማግኘት ፕሮባቢሊቲው በጣም ሎ ስለሆነ ፊታችን ላይ ፀጉራችን ላይ ብንቀባ ሞር ኢፌክቲቭ ይሆናል ለማለት ወዳለሁኝ። እንዳልኳችሁ ባለፈውን ቪዲዮ ሰርቻለሁ። አሁን በሙዝ ልጣጭ ብዙ ነገር ለኢቭን ለጥርሳችን ነጭ በጣም ሰርቻለሁ። እሺ እሱ ቪዲዮ በጣም ጽድት ነው የሚያደርገው፣ እንዴት ደስ እንደሚል ለጥርስ ራሱ ለቆዳችን። ይሄ አይ ባግ የሚያስቸግረን ሰዎች እዚህ ጋር ልጣጩን ኢቭን ብንለጥፈው በጣም ቆንጆ ነው ከምንጥለው። ያው እንትን እንዳንል ምንድነው እንዳንል አይደለ? አሁን እንዲህ ብበላው ምናምን የሚባለው ብዙ ጊዜ እንዳይባክን ከፊቴ ይልቅ ሆዴ ምናምን የሚባለው እንዳይባክን ይመስለኛል። ሶ በልጣጩን መጠቀም እንችላለን። ፓፓዬም ልጣጩን መጠቀም እንችላለን። አቤት ወዬ እሺ መጣው። አተላም እንዳልኳችሁ የቡና አተላ ለእግራችን ለእጃችን በጣም ብዙ ጥቅም አለው። ሶ አንዳንዴ ኦፍ ኮርስ በዚህ በኑሮ ውድነት እንደዚህ እንትን ማለት ማባከን ሊመስል ይችላል። ነገር ግን በተረፈ ምርቱ በምንደፋቸው ነገሮች መጠቀም እንችላለን። እንደገና አንድ ማንኪያ ያን ያህል ህይወታችንን አያቃውሰውም። ስለዚህ እንደዚህ እያደረገን እየሰራን እኔ ለኢኮኖሚ አይመስለኝም። አንዳንድ ሰው እንደዚህ ሲል ልጆቼ ይቃውጡታል። ለኢኮኖሚ አይመስለኝም። ያው ስንፍናም ስላለ ነው የሚመስለኝ። ሰው እንደዚህ አድርገን ራሳችንን ብንከባከብ ቆንጆ ያማረ ቆዳ ሲኖረን እንዴት ደስ እንደሚል አራስ ስንመስል ደስ ይላል። እሺ እና ማለት ነው ሰብስክራይበሮቼ በጣም ነው የማመሰግነው። አሁን 2000 ልገባ ነው። በጣም ደስ ብሎኛል። 2000 ልገባ ነው ማለት 1800 ሰብስክራይበር አለኝ እና በጣም ነው ደስ ያለኝ። እንግዲህ በቅርቡ 2000 እንደምታስገቡኝ ተስፋ አደርጋለሁኝ። ብዙዎቹ ደግሞ ሰብስክራይብ ሳያደርጉ ነው የሚያዩኝ እና ሰብስክራይብ እያደረጋችሁ ብታዩኝ ብታበረታቱኝ። እንግዲህ አያችኋቸዋ ልጆቼ እንዲየተንጫጫው ነው የምሰራውና ብታበረታቱኝ በጣም ደስ ይለኛል ለማለት ወዳለሁ። እና እንደዚህ እያደረጋችሁ ፊታችሁን መንከባከብ ብትችሉ። አንገታችሁን እኔ ስለማልችል ነው አሁን ፊቴን ብቻ መታጠብ ስለፈለኩኝ ነው። እና ከምንም በላይ ደግሞ ውሃ እንዳትረሱ፣ ውሃ ጠጡ። ሁሌም ነው የምለው ውሃ ለሁሉ ነገራችን፣ ለፊታችን ቆዳ፣ ለፀጉራችን፣ ለውስጣችን እንትን ጤንነት በቃ ለሁሉ ነገራችን ወሳኝ ስለሆነ አንዳንድ ሰው ያው አይጠጣልኝም ስለሚሉ መጠጣት በግድ አንዴ ደግሞ ከለመደ ተው አይል በቃ እንትን ነው ይለምድብናል። ሶ ውሃ ከምንም በላይ ፊታችንን ከምንቀባው በቃ ከሁሉ ነገር ቆንጆ ሞይስቸራይዘር ነው። ሰውነታችንን እንትን ይሄ ምንድነው እርጥበቱን ጠብቆ እንዲቆይ ያግዘናል። ሶ በተቻላችሁ አቅም እያስታወሳችሁ አጠገባችሁ አድርጋችሁ ጥጥት ግጥም ሳይሆን ትንሽ ጥጥት እያደረጋችሁ በቀን እንግዲህ እስከቻላችሁት ከትንሽ ተጀምሮ ስለሆነ ትልቅ ያው ኦን አቬሬጅ 2 ሊትር ይባላል አይደለ ለጤነኛ ሰው እንደዛ አድርጋችሁ ራሳችሁ መንከባከብ ትችላላችሁ። እንዳልኳችሁ ብዙ ኮስት ሳታወጡ ብዙ ወጪ ሳታወጡ ቤታችሁ በምታዘጋጁት ኢቭን በምትጥሉት ተረፈ ምርት ብላችሁ በልጣጭ እንዲህ ባተላ በመሳሰሉ ነገሮች ራሳችሁን
ቆንጆ ማድረግ ትችላላችሁ። ሜካፕ ከምትቀባ ሴት በላይ ሜካፕ የሚቀቡ ሴቶችን ለመንቀፍ ምናምን ፈልጌ ሳይሆን ያው እነሱም የራሳቸው እንትን ነው። ነገር ግን ይሆናል የራሳችሁ ነገር ሲሆን በራሳችሁ ጽድት ስትሉ በቃ ደስ ይላል አይደለ? ፊታችሁ ጽድት ሲል ቆዳችሁ ጽድት ሲል እንዴት ደስ እንደሚል እኔ በጣም ነው ደስ የሚለኝ እውነት። እንዴ ኢቭን ትልልቅ ሰዎች እንዲህ ፊታችሁ ጽድት ብሎ ሳይ በጣም ነው ደስ የሚለኝና እኔም በቃ እንትን ለማለት እሞክራለሁ። ፊቴን ላለ እንትን አውቆ ሰው አያበላሽም። በእርግጥ ግን በቃ ፊቴን ጽድት ለማድረግ ቆዳዬን ጽድት ለማድረግ እሞክራለሁኝና እናንተ ሞክሩ። ጸጉራችሁ እንደዚህ እንደኔ ቁጥጥር የተሰራችሁ ጸጉራችሁንም እንትን መንከባከብ ትችላላችሁ። ዋናው ነገር ኮሚትመንት ስለሚጠይቅ ማለት ነው። ዋናው እሱ ስለሆነ እንደዛ ነው። ትንሽ ጊዜ መድባችሁ ለራሳችሁ በቀን 30 ደቂቃ በቂ ነው አይደለ? ራሳችንን ሁሉ ነገራችንን ትሪት ለማድረግ ብያስባለሁ። በቃ 1 ሰዓት እና በሳምንት 2 1 ሰዓት ለራሳችሁ አታጡም አይደል? ሶሻል ሚዲያ ስክሮል እያደረጋችሁ ከምትፈዙ ከምትደነዝዙ እንደዛ ማድረጉ የተሻለ ነው ብዬ አስባለሁ። ራሷን ደግሞ የጠበቀች ሴት ደስ ይላታል ማለት በቃ ክፍያዋ ለራሷ ነው። ሶ እንደዛ አድርጉ ለማለት ወዳለሁ። ሁሉም ማውራው እንግዲህ እንዳትሰንፉ ነው። እኔ እንደምታዩ ከሁለት ጎረምሳ ጋር በቃ እንትን እያልኩ እየታገልኩ ነው እንደዚህ ራሴን ትሪት ለማድረግ የምሞክረው። ሶ ሞቲቬሽን ናል ስፒከር ሆንኩባችሁ። ኤኒዌይስ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንዳልኳችሁ 200 ሰው ነው የሚቀረኝ 2000 ለመግባት እና 2000 ስገባ ደግሞ በጣም በቃ ደስ ይለኛል፣ ሞራሌ ይነሳሳል። ሶ ሁኔታችሁ ለመደገፍ ፕሊዝ እንደዛ አድርጉላለሁ። ባባይ ወዳችኋል።